24 ሀገራትን ሲያሳትፍ የቆየው 35ኛው የአፍሪካ ዋንጫ ጥሎ ማለፍ የገቡ 16 ሀገራትን ብቻ አስቀርቷል። ጥሎ ማለፉ ለመግባት የነበሩ የምድብ ጨዋታዎችን ሂደት ቁጥራዊ መረጃዎችን እንዳስሳለን። ምድብ 5 ላይ ከነበሩት ሀገራት መካከል ሁሉንም የምድብ ጨዋታዎች በማሸነፍ 9 ነጥብ በመሰብሰብ አንድም ሽንፈት ሳይገጥማት ጥሎ ማለፍ የደረሰችው ሰሜን አፍሪካዊቷ ሀገር አልጄሪያ ናት። በዚሁ ምድብ በርስ በርስ ጦርነት ምክንያት የምትታመሰው ሱዳን እግር ኳስ ጥሩ አጋጣሚ ሆኖላቸዋል። በምድባቸው በነበራቸው ጨዋታዎች ሽንፈት ቢገጥማቸውም ምርጥ ሶስተኛ ሆኖ ካለፉት ሀገራት መካከል ተመድበዋል። በጥሎ ማለፍም ከሴኔጋል ጋር ትገናኛለች። 117ኛ የፊፋ ወራዊ ደረጃ ላይ የምትገኘው ሱዳን 1970 ላይ የመድረኩን የአፍሪካ ዋንጫ ማንሳቷ ይታወሳል። አሁን ለሱዳናውያን ለጊዜውም ቢሆን እግር ኳስ ከነበሩበት ጫና ነጻ ያወጣቸው ይመስላል። ምድብ 3 ላይ የምትገኘው ናይጄሪያም ልክ እንደ አልጄሪያ በምድቡ ምንም ጨዋታ ሳትሸነፍ ጥሎ ማለፍ የደረሰች ሀገር ናት። ምድብ 6 ላይ በአፍሪካ ዋንጫ ከዚህ በፊት 6 ጊዜ ያክል የመሳተፍ እድል የነበራት ሞዛምቢክ ዘንድሮ ግን ለእነርሱ የተለየ ዓመትም ሆኗል። ምርጥ ሶስተኛ ሆነው በጥሎ ማለፉ በታሪካቸው ለመጀመሪያ ጊዜ የበቁበት ነውና በምድቧም ጋቦንን 1-0 ብቻ በማሸነፍ የያዘችው 3 ነጥብ ለምርጥ ሶስተኛ አብቅቷታል። ጥሎ ማለፉን ከምድብ 3 ከነበሩት ሀገራት መካከል ምርጥ ሶስተኛ ሆና የገባችው ታንዛኒያ ናት። ታንዛኒያ በምድቡ አንድም ጨዋታ አላሸነፈችም። 2 ጊዜ ብቻ ነጥብ በመጋራት 2 ነጥብ በመያዝም ጥሎ ማለፉን ከነቤኒን ሱዳንና ሞዛምቢክ ጋር ምርጥ ሶስተኛ ሆና የደረሰች ሀገር ናት። ከምስራቅ አፍሪካ ሀገራት መካከልም ሱዳንና ታንዛኒያ ጥሎ ማለፍ የገቡ ብቸኛ ሀገራት ናቸው። የነ ፒየር-ኤመሪክ ኦባሜያንግ ሀገር ጋቦን አንድም ጨዋታ ሳታሸንፍ ከውድድሩ በመሰናበቷ ምክንያት የሀገሪቱ መንግስት ቅጣት ጥሎባታል። ለውጤት መጥፋቱ ኃላፊነት አለባቸው ያላቸውን የአሰልጣኝ ቡድን አባላትን ማሰናብቶ በትኗል። ብሔራዊ ቡድኑም ላልተወሰነ ጊዜ ማገዱ ነው የተሰማው። በምድብ ጨዋታዎች 36 ጨዋታዎች ሲከናወኑ 87 ግቦች ተቆጥረዋል። በአማካኝ በየጨዋታዎቹ 2.4 ግብ ተቆጥሯል። ሪያድ ማህሬዝ ከአልጄሪያ፣ ብራሂም ዲያዝና ኤልካቢ ከሞሮኮ 3 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነቱን እየመሩ ይገኛሉ። በምድብ ጨዋታዎችም ናይጄሪያ 8 ግቦችን በማስቆጠር ቀዳሚዋ ሀገር ሆናለች። ሴኔጋል፣ አልጄሪያ፣ ግብጽና ሞሮኮ አንዳንድ ግብ በማስተናገድ ትንሽ ግብ የተቆጠረባቸው ብሔራዊ ቡድኖች ናቸው። ቦትስዋናና ኮሞሮስ ምንም ግብ ማስቆጠር ሳይችሉ የቀሩ ሀገራት ናቸው። ጋቦን፣ ዩጋንዳ፣ ቦትስዋና በምድቡ ብዙ ግብ ወይም 7 ግቦች የተቆጠረባቸው ሀገራት ሆነው አልፈዋል። 729,240 ተመልካቾች ሁሉንም የምድብ ጨዋታዎች ስቴዲየም በመግባት መከታተላቸውን ካፍ ኦንላይን ያወጣው መረጃ ያመለክታል።